ከዚህ በመቀጠል አቶ ልደቱ አያሌው የአብሮነት ኢትዮጵያ አስተባባሪ ኮሚቴ ሰብሳቢ የመክፈቻ ንግግር እንዲያደርግልን ጋብዘዋለሁ። ልደቱ መቀጠል ትችላል። ቴድሮስ በጣም ነው ከልብ ነው ማመሰግነው። የተከበራችሁ የዚህ የተቃውሞ ትዕይንተ ህዝብ ተሳታፊ ኢትዮጵያውያን፣ የተከበራችሁ ተጋባዥ እንግዶች፣ ክቡራትና ክቡራን፣ ይህ የዛሬው የበይነመረብ የተቃውሞ ትዕይንተ ህዝብ የአብሮነት ኢትዮጵያ ከርዕዮት ሚዲያ ጋር በመተባበር ያዘጋጀው ነው። ትዕይንተ ህዝቡ በዋናነት የተዘጋጀው የብልጽግና አገዛዝ እየተከተለው ያለውን የጦረኝነት አካሄድ ለመቃወምና በንጹሃን ዜጎች ላይ እየተፈጸመ ያለውን ግድያና ጭፍጨፋ ለማውገዝ ነው። የትዕይንተ ህዝቡ መሪ ቃልም ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይስፈን የሚል ነው። ይህ ሶስት መሰረታዊ ሐሳቦችን አጣምሮ የያዘ መሪ ቃል የተመረጠው የግፍ አገዛዝ ባለበት ሀገር ጦርነት ሊቆም እንደማይችል፣ ጦርነት ካልቆመ ደግሞ ዘላቂ ሰላምና ብልጽግና ሊሰፍን እንደማይችል ታሳቢ በማድረግ ነው። በትዕይንተ ህዝቡ ላይ በእንግድነት የተጋበዙት የፖለቲካ ሰዎች ንግግር የሚያደርጉበት ርዕሰ ጉዳይም በሀገራችን ጦርነት ሊቆም፣ አገዛዝነት ሊያከትምና ሰላም ሊሰፍን እንዴት ይችላል የሚል ነው። ይህም የንግግር ርዕስ የተመረጠበት ምክንያት እንደ ህዝብና ሀገር የወደፊት ዕጣ ፈንታችን የሚወሰነው ለዚህ ጥያቄ በምንሰጠው አመርቂ መልስ በመሆኑ ነው። የሀገሪቱን ጠቅላይ ሚኒስትር ጨምሮ ንግግር እንዲያደርጉ ከጋበዝናቸው እንግዶች መካከል 15 ተናጋሪዎች ፈቃደኛ ሆነው ተገኝተዋል። ከጠቅላይ ሚኒስትሩ በተጨማሪ ሌሎች 4 ተጋባዦች ግን ሳይገኙ ቀርተዋል። የጠቅላይ ሚኒስትሩ አለመገኘት አስቀድሞ የሚገመት ስለሆነ ማብራሪያ አያስፈልገው። ከተጋባዦቹ መካከል አንዱ አቶ ታዬ ደንደአ ሲሆኑ በዚህ መድረክ ላይ ንግግር ለማድረግ ተጋብዘው ፈቃደኛ ከሆኑ በኋላ ሐሳብን አብዝቶ በሚፈራው አገዛዝ በመታሰራቸው ምክንያት ሳይገኙ ቀርተዋል። ቀሪዎቹ 3 ተጋባዦች ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አሉላ ኃይሉ የሳልሳዊ ወያኔ መሪ ናቸው፣ አቶ እስክንድር ነጋ ከፋኖ። እነዚህ 3 የፖለቲካ ሰዎች ለኛ ግልጽና አሳማኝ ባልሆነ ምክንያት ግብዣችንን ሳይቀበሉት ቀርተዋል። ነገር ግን በእነሱ አለመገኘት ምክንያት የውክልና መጓደል እንዳይፈጠር ለማድረግ የሚያስችል ቅድመ ዝግጅት አድርገን ስለነበር ጉድለቱን ለማሟላት ሞክረናል። በዚህም ምክንያት ያቀድነውን የ15 ተናጋሪዎች ቁጥር ማሳካት ችለናል። ይህንን ትዕይንተ ህዝብ ለህዝብ በቀጥታ እንዲያስተላልፉ ከጋበዝናቸው 25 የሚሆኑ መገናኛ ብዙሃን ውስጥ 20ዎቹ ይሄን ዝግጅት በቀጥታ ለማስተላለፍ ፈቃደኛ ሆነዋል። ንግግር አቅራቢዎቹም ሆኑ መገናኛ ብዙሃኑ ይህንን ትዕይንተ ህዝብ ካዘጋጀነው አካላት ጋር በአንዳንድ ጉዳዮች ላይ የአመለካከት ልዩነት ያላቸው ናቸው። ልዩነት መኖሩ ግን በዚህ መድረክ ላይ እንዳይገኙ አላገዳቸውም። የእኛን የአዘጋጆቹን አመለካከት ሳይሆን የአጀንዳውን ወቅታዊነትና ህዝባዊነት በመገንዘብ ላሳያችሁት ልባዊ ትብብርና ተሳትፎ ልባዊ ምስጋናዬን በዚህ አጋጣሚ አቀርባለሁ። ከልዩነት ይልቅ ለጋራ የህዝብ አጀንዳ ቅድሚያ መስጠታችሁ ወደፊት ለበለጠ ውጤት የሚያበቃ የትግል ትብብር መፍጠር እንደሚቻል የሚጠቁም ትልቅ ተስፋ ሆኖ አግኝተነዋል። ይህ ተነሳሽነት ወደፊትም የበለጠ ተጠናክሮ ሊቀጥል ይገባል። ዛሬ በዚህ መድረክ ላይ መገኘት ሳይችሉ የቀሩ ወንድሞቻችንም ከዚህ ጥሩ ትምህርት መቅሰም የሚችሉ ይመስለኛል። በአሁኑ ወቅት በስልጣን ላይ የሚገኘው የብልጽግና አገዛዝ ሀገሪቱን በብቃት ለመምራት የሚያስችል ዕውቀት፣ ልምድ እና ቅንነት አልኖረውም። ከአሁን በኋላ ከሁሉም በላይ ለህዝብና ለሀገር ደህንነት ደንታ ቢስና ለስልጣን የበላይነቱ ብቻ ቀናይ የሆነ ጦረኛ አገዛዝ በመሆኑ የኢትዮጵያንና የህዝቧን ህልውና ከፍተኛ አደጋ ላይ ጥሎታል። በሀገሪቱ እየተከሰተ ያለው የኢኮኖሚ ቀውስ፣ የማህበራዊ ትስስር መበጣጠስና የእርስ በርስ ጦርነት
በተባበረ ትግል በፍጥነት ካልተቀለበሰ በስተቀር የመጨረሻ ዕጣ ፈንታችን እየተላለቁ ከመፈራረስ ውጭ ሊሆን አይችልም። በተለይም በአሁኑ ወቅት እየታየ ያለው የጦርነት ውጥረት ለይቶለት ከፈነዳ በሀገራችን ብቻ ሳይሆን በአጠቃላይ በአፍሪካ ቀንድ ከፍተኛ ቀውስና ትርምስ የሚያስከትል እንደሚሆን መጠራጠር አይቻልም። ይህንን እጅግ አውዳሚ የሆነ ከፊታችን እየመጣ ያለ ጦርነት ተባብረን እንዳይነሳ ማድረግ ካልቻልን በስተቀር ሀገራዊም ሆነ ህዝባዊ ህልውናችን ልንገምተው በማንችለው ፍጥነትና መጠን አደጋ ላይ መውደቁ አይቀሬ ነው። አሁን ላይ ህዝባችን ከሚገኝበት ሁለንተናዊ ሰቆቃ አኳያ የሀገሪቱ የፖለቲካ ኃይሎች በጋራ አጀንዳ ተባብረን እንዳንታገል የሚያደርገን ምንም አይነት አሳማኝ ምክንያት የለም። በአጭሩ የማያዋጣ የተናጠል ሩጫችንን ትተን ካልተባበርን በስተቀር እያካሄድን ያለውን ትግል አናሸንፍም። ካላሸነፍን ደግሞ እየተላለቅን ከመፍረስ ከቶውንም አንድንም። እንደ ሀገርና ህዝብ ህልውናችን አደጋ ላይ ወድቆ እያለ ለማንኛውም አይነት የኢኮኖሚ ጥቅምም ሆነ ለፖለቲካ ስልጣን ቅድሚያ ልንሰጥ አይገባም። ኢኮኖሚያዊ ጥቅምም ሆነ የፖለቲካ ስልጣን ሊኖረንም ሆነ ሊጠቅመን የሚችለው መጀመሪያ እንደ አገርና ህዝብ ህልውናችን የመቀጠል ዋስትና ሲኖረው ብቻ ነው። ስለሆነም አሁን ላይ የሁላችንም ቀዳሚ ትኩረት በሀገራችን ጦርነት ቆሞ አገዛዝ ተወግዶና ዘላቂ ሰላም ሰፍኖ የሀገራችንንና የህዝባችንን ህልውና እንዴት ይቀጥል በሚለው መሰረታዊ ጥያቄ ላይ ሊሆን ይገባዋል። በዚህ መድረክ ላይ ተጋብዛችሁ ዛሬ ንግግር የምታደርጉ የፖለቲካ ሰዎች ለዚህ ጥያቄ ገንቢና አጥጋቢ መልስ ታቀርባላችሁ ብዬ ተስፋ አደርጋለሁ። ይህንን በማድረግ በከፍተኛ ተስፋ ማጣት ስሜት ውስጥ ለሚገኘው ህዝባችን አዲስ የትግል ተነሳሽነትና የለውጥ ተስፋ እንደምትፈጥሩ እምነቴ ነው። በስልጣን ላይ ያለው አገዛዝ የሐቀኛ ድርድርን በር ዘግቶ በአፈናና በኃይል መግዛትን ብቸኛ ምርጫው አድርጎ እስከቀጠለ ድረስ ተቃዋሚ ኃይሎች ርዕዮተ ዓለምና ብሔር ተሻጋሪ የሆነ የጋራ ትብብር ፈጥረን አገዛዙን በጋራ መታገል ታግለንም ማሸነፍ መቻል የምርጫ ጉዳይ ሳይሆን ብቸኛ ግዴታችን ነው። ተቃዋሚ ኃይሎች የወቅቱን ትግል በሚፈለገው ፍጥነት ማሸነፍ የተሳነን አገዛዙ በማንኛውም መመዘኛ ጠንካራ ስለሆነ አይደለም። ይልቁንም እኛ ተቃዋሚዎች መከባበር፣ መደማመጥና በጋራ ጉዳያችን መተባበር የተሳነን ደካሞች በመሆናችን ጭምር። ይህንን እውነታ በውል ተገንዝበን ከተባበርንና ህዝባችንን ባልተከፋፈለ አንድ የጋራ ድምፅ ማታገል ከቻልን ግን የወቅቱን አገዛዝ ያለ ማጋነን በጥቂት ወራት ውስጥ በሰላማዊ የህዝብ እምቢተኝነት ትግል ልናሸንፈውና ሐቀኛ ድርድርንና እውነተኛ የሽግግር ሂደትን እንዲቀበል ልናስገድደው እንደምንችል ጥርጥር የለኝም። ከዚህ እምነት በመነጨ የዛሬውን የተቃውሞ ትዕይንተ ህዝብ ስኬታማነት እንደ አንድ ተጨባጭና ጥሩ መነሻ በመውሰድ በአጭር ጊዜ ውስጥ በጋራ መለስተኛ ፕሮግራም የጋራ ትብብር ፈጥረን ህዝባችንን አገዛዝ አንቀጥቅጥ ለሆነ ሰላማዊ ህዝባዊ እምቢተኝነት ትግል አነሳስተን በብቃት አታግለን ለአሸናፊነት መብቃት አለብን። በመጨረሻም ከእንግዲህ ህዝባችን ሊያካሂድ የሚገባው የሰላማዊ ህዝባዊ እምቢተኝነት ትግል በተናጠል ሩጫና በስሜት መሆን የለበትም። የህዝብ ትግል ጠንካራ የጋራ ትብብር በፈጠሩ ድርጅቶችና በአግባቡ በተጠና ሐሳብና ስልት መመራት አለበት። ከአሁን ቀደም ደጋግሞ ሲሆን እንደታየው መስዋዕትነት የተከፈለበት የህዝብ ትግል መጨረሻ ላይ ያለ አግባብ በሌሎች እንዳይጠለፍና እንዳይከሽፍ ማድረግ የምንችለው በጠንካራ ድርጅትና በጠራ የሐሳብ ዝግጅት ትግሉን ከመራ ነው ብቻ ነው። የአብሮነት ኢትዮጵያ በእውነትም እንደ ስሙ በቅርጽም ሆነ በይዘት ኢትዮጵያን እንዲመስልና የህዝቡን ትግል በብቃት ማስተባበርና ማጠናከር የሚያስችል ጠንካራ ተቋም እንዲሆን ከፍተኛ ጥረት እያደረግን እንገኛለን። የሃይማኖት፣
የርዕዮተ ዓለም የትግል ስልትና የብሔር ልዩነት ሳይገድበን የህዝቡንና የሀገራችንን ህልውና በሚመለከቱ የጋራ አጀንዳዎች ዙሪያ ከማንኛውም የሀገራችን የፖለቲካ ኃይሎችና ሲቪክ ማህበራት ጋር በትብብር ለመስራት ዝግጁ መሆናችንን በዚህ አጋጣሚ ገልጻለሁ። የሀገራችን የፖለቲካ ኃይሎች በመካከላቸው ያሉ ልዩነቶችን በውይይትና በድርድር የሚፈቱበትን መድረክ በመፍጠር ከዚያም በላይ በጋራ ሀገራዊ አጀንዳዎች ዙሪያ ጠንካራ የጋራ ትብብር የሚፈጥሩበትን ሁኔታ በማመቻቸት የህዝቡ ሰላማዊ የእምቢተኝነት ትግል እንዲጠናከርና ለውጤት እንዲበቃ ከፍተኛ ዝግጅት በማድረግ ላይ እንገኛለን። ይህ ከልዩነትና ከቅራኔ ይልቅ የህዝቦችን አብሮነትና የጋራ ህልውና ያስቀደመ ጥረታችን ለውጤት ይበቃ ዘንድ ግን የሁላችሁም ሁለንተናዊ አገዛና ትብብር እንዳይለየን በዚህ አጋጣሚ ጥሪያችንን በአክብሮት እናቀርባለን። መልካም ትዕይንተ ህዝብ። ስንተባበር እናሸንፋለን። አመሰግናለሁ።